ዋትስአፕ ኤቭሪዋን አም ዱዊንግ ግሬት። እንዴት ናችሁ? ዛሬ ደግሞ በሌላ ጸዴ ቪዲዮ ተመልሰናል። 2 ቀን በኋላ ቪዲዮ ሰራለሁ ብያችሁ ነበረ። በቃላችን መሰረት መተናል ማለት ነው። እንዴት ናችሁ? አማን ነው ወይ? ሰብስክራይብ ማድረግ እንዳይረሳ። ዛሬም በሌላ ጸዴ ባባበሉ ቪዲዮዎች መተናል። ሰብስክራይብ፣ ኮሜንት፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ። ሌትስ ጎ ወደ ቪዲዮ። አረረፉ እንደዚህ አይነት ቴክስት በበዳህ ላይ ለብሰው ምን እንዳለ ስሙ። ከገጠር የመጣውን ጀለሲን ማለት ነው። የመኪና ጌም እየተጫወተ ነዳጅ ጨርሰሃል ብዬ ብር ስቀበለው አያችኋ። ልጁ የገጠር ልጅ ነው እና ጌም ይጫወታል። ስለዚህ ጀለስ ደግሞ የገጠር ልጅ እንደሆነ አየችው፣ ጠጋለች እና ምን አለችው? ነዳጅ አልኳል፣ የነዳጅ ክፈል ትጫወታለህ ብላ። ሰሞችን ደግሞ ወዳጅ የማትገመት ሰው ይሄን ቪዲዮ ለላከል ሰው የ100 ብር ካርድ ላክለት። ለማን ልላከው? በእናትህ ይሄን ቪዲዮ ለማን ልላከው? ይጀመረ ላይ ብልከው እንትን ቢለኝ ይዘው አይደበቅባና እንደው መልሰው ላይ ቢልኩልኝ ቪዲዮ ገብቷል። ይሄን ቪዲዮ ማለት ነው ላኩላቸው። ሰዎችን ደግሞ ቀበሌ ሂጅ የማናጀሩን ላፕቶፕ ብራይትነሱን ከጨመርኩት በኋላ አረ ይሄን ሃከር ምናምን ሲባል እኔ አያቴ ስትመርቀኝ እውቀት ሞልቶት የፈሰሰው ጥሬ ነበር። ሀከርነት የጀመረው ከየዛኔ ነው። እኔ ላፕቶፕን ሲሰራ አብሬ የነበርኩ ልጅ ነኝ። ምክንያቱም ይሄ እውቀት ዝም ብሎ አልመጣም ብራል እያልክ ከዛ ኩል ተወርባችኋል ማለት ነው። ስምህ ደግሞ ይሄን ስሙን ደግሞ ስምህ አበራ ሆኖ አሜሪካ ሂደህ ዋት ኢዝ ዩር ኔም ሲሉህ ማይ ኔም ኢዝ ሲጆን ስዊች ኦን ገባቸው። ይገባቸዋል ግን አይገባቸውም እኮ ስዊች ኦን ብትላቸው ምንድን ነው ማብሪያ አይገባቸውም። ማይ ኔም ኢዝ አበራ ማይ ኔም ኢዝ አበራ አለቀ። ማይ ኔም ኢዝ አበራ የሁላችንም ግን የሳይ ብቻ ይመጪ። ኔክስት ቪዲዮ ሌትስ ጎ። ሰማ እዚህ ጋር ደግሞ ምን አለ መሰለህ፣ ምንም የማይገባው ጀለሴን ላይብራሪ ይዤው ገብቼ ከዛ ሁሉም ዝም ሲሉ ምንድነው ዝም አላችሁ ተነሱ እንጂ ምናምን ብሎ ሲቀቡተው ገባችኋል። በቃ ላይብራሪ መሆኑን ረስቶታል ወይ ደግሞ ላይብራሪን አይነት ነው ከተፈጠረ ጀምሮ ላይብራሪ የሚባል ገባ። ከዛ ይዘው ስትገባ ሁሉም ሳይለንት ነው፣ የሚያወራ ተማሪ የለም። ከዛ ጀለስ ይደብራታል ማለት ነው። ምንድነው ተንዝም ቢል ዝራ ብላ ኩለ መሆን እብድ ለመሆን ብላ ተደስታ ስትቀውጠው አስቡት። የእናንተ ጓደኛ ቢሆን አስቡት እዛ ላይብራሪ ውስጥ እንዴት እንደምትሸማቀቁ። ልክ እንደዚህ ነው የምታዩት። እኔ ቦል ማለት ነው እዛ ላይብራሪው አለ አይደለ ማድዋን ነው ይመጣል። ምንድነው ማለት ሲባል ታቋል። ኧረ አላውቀውም። አውቀዋለሁ አላውቀውም። ሌትስ ጎ ወደ ኔክስት ቪዲዮ። በአንድ ላይክ ሰውን ማስደሰት እንደሚቻል ያውቃሉ? ምን ይጠብቃሉ? ላይክ ያርጓ። እቺ በመሀል ማስገባት ነው። እሺ ላይክ እንድታረጉ ሰብስክራይብ እንድታረጉ እንትን ልበላችሁ ብዬ ነው። እሺ በአንድ ላይክ ሰው ማስደሰት ይችላል። ስለዚህ እኔን ለማስደሰት ምንድነው ላይክ ሰብስክራይብ ማድረግ ነው። ይመቻችሁ። ኔክስት ቪዲዮ ሌትስ ጎ። በሰው የሳቁት በራስ ይደርሳል ሲባል ሰምተን እኔና ጀለስ ሀብታም ሰው ስናይ እንደ ላሙላ ነው እንደ ውሻ እንደ ላም እንደ በሬ እንደ ተመቸኝ በሰው የሳቁት ግን ይደርሳል የሚባለው ነገር ውሸት ነው። ውሸት ነው። ሀብታም ስታይ ቆንጆ መኪና ስታይ ዝም ብለህ እንዳስቅ ነግሬሃለሁ። ጅል ነው የምትሆኑ፣ እንደ ጅል ነው የምትታሰበው። ረፍ ይቀበል። ሌትስ ጎ ወደ ኔክስት ቪዲዮ። ትምህርት ቤት ገብተህ ማለት ነው እንደው አንተ ግን የምችለው ነገር አለ ምናምን ሲል አስተማሪው ማለት መምህር፣ አንተ ደግሞ ምን ትላለህ መሰለህ? እኔ ብዙ የምችለው ነገር አለኝ፣ ብዙ የማውቀው ነገር አለ ይለዋል። ከዛ እሱ እስኪ አንዱን አሳይ ሲባል አይነገሩም። ለምን? ድብቅ ናቸው። እኔ የምችላቸው ነገሮች ድብቅ ናቸው፣ ስውር ናቸው። ገብቶሃል መምህር? እኔ ድብቅ ስውር ነገር ነው የማውቀው። በጣም ጀንትልማን ነኝ፣ ጂኒየስ ነኝ። ሶ የእኔ ነገሮች ለሰዎች አይገለጡም፣ ድብቆች ናቸው። ለዛ ነው መምህር እንጂ እኔ ትልቅ የሆነ እምቅ የሆነ ፓወር ነው ያለኝ፣ ግን አይገለጥም። ለዛ ነው ያረደ መጃችሁ እንደዚህ ብላችሁ ከመምህሮቻችሁ ጋር እንደዚህ መሾላለክ ይችላል። ግን ማትስ አስተማሪ ከሆነ እንደዚህ ነው የሚጀረግ፣ እንደዚህ ነው የሚጀረግ። እዛው እንዳትሞክሩት። ኔክስት ቪዲዮ ሌትስ ጎ። ክራሽ ያለችበት ታክሲ ውስጥ ከማዘር ጋር ገብታ ከዛ ለረዳቱ ማዘሯ
እሱ አይከፍልምሽ እኔ ነኝ የምከፍለው ስትል ስሙ፣ ይሄን ስሙት ጋይሶች። የመርሳት በሽታ ያለበት ልጅ ና ልጋብዝ ብሎ መጠጥ ቤት ወስደ እየጠጣችሁ መሀል ላይ ዛሬ ግን ምን ደርሶች ነው ሎተሪ ወጣልህ እንዴ ምናምን ሲል አንተ እኮ ምንም ብር አላስክም። ልጁ ልጋብዝ ብሎ ነው ያስወጣ ከቤት። እቃላትም ነው ምንድን ነው አሁን እዚህ ጋር ምንድን ነው የሚፈጠረው ነው እኮ ሲጀመረ። እንዴት አምነኸው ትወጣለህ አንተ? አንተ ራሱ አሁን እቃ ማጠብ አለብህ ነው ወይስ የመርሳት ችግር እንዳለበት ረስተው ነው? አንተ ራሱ ከባድ ሲቹዌሽን ነው ይቺ ሲቹዌሽን። በጣም ከባድ ነች፣ በጣም ከባድ ነች። አምለህ የሚሰማህን ስሜት ልነግርህ አልችልም። በቃ ሰው ሁሉ እንዳልያዝክ የሚያውቅ ነው የሚመስልህ። አስተናጋጇ ስታይ ሁሉ ውስጥ ርሽሽ ነው የሚለው። ጭራሽ ማናጀር ካየማ አትቀመጥም ሁላ ትሮ እንጃ። ብቻ በጣም ምስኪን ነገር ከሆንክ ለመለመን ምናምን፣ የሆነ ደግሞ ትንሽ ፈጠን ምናምን ያልሽ ነገር ከሆንሽ ለመሮጥ ነው የምትሞክሪውና ግን ስሜቱ ስቲል ነው በጣም ይጎዳል። ቢኮዝ በጣም ዝብርቅ ያለ ስሜት ነው የሚሰማ። ጠጥታል ምናምን ጀለስ ረስተዋለች። በቃ ምን ይሻላል? ምስኪን ከሆነ የሚሻለው ወይስ መሮጥ ነው የሚሻለው? ኮሜንት አዛውብኝ እስኪ። ያለ ስንት አይነት ሰው አለ። ስሙ ደግሞ ይሄን ስሙ ደግሞ ምን ይላችኋል መሰለህ? ጀለስ ሱፉን ይዞ መጥቶ ከዛ በኋላ ላውንደሪ ቤት ዝግ ስለሆነብኝ ነው በኢንፊኒክስ ስልክ ተኩስልኝ ሲልህ፣ እኔ እግዚአብሔር ይመስገን ኢንፊኒክስ ከተባለ ስልክ ጋር ተነካክቼ አላውቅም። እግዚአብሔር ይመስገን ኢንፊኒክስ ከተባለ ስልክ ጋር ተነካክቼ አላውቅም፣ ይዤ አላውቅም። ኢንፊኒክስ ስልክ እኔ ስልክ መያዝ ከጀመርኩኝ ጀስት አይ ኖ። ስለዚህ ስልክ እንደዚህ ነው እንደዛ ነው ብዬ መፍትሄ መስጠት አልችልም፣ ምክንያቱም አላስኩትም። ግን ደግሞ ኢንፊኒክስ የያዙ ሰዎች ከበላቸው ጀምሮ ሲያማርሩ ነው የምሰማው። ሲያማርሩ በቃ ሲማርሩ ነው የምሰማው። ግን ኢንፊኒክስ ስልክ ይዤ ስለማላውቅ አስተያየት አልሰጥም። ግን ኢንፊኒክስ ስልክ ያላችሁ ሰዎች እውነት ትተኩሳላችሁ ወይ? እንምጣ ወይ? እኛም ሱፋችን ይዘን ነው። እቺ ደግሞ ስማ፣ ከጉራጌው ጀለስ ጋር ጅም ሰርተን ከጨረስን በኋላ እሺ አሁን የሰራንበትን ማን ነው የሚከፍለን ሲል ጉራጌዎች በስራ ጀስት ኤኒቲንግ ወደ ወርክ የሚቀይሩ ሰዎች ናቸው። ማንኛውንም ነገር ወደ ስራ የሚቀይሩ ሰዎች ናቸው። ቀልድን በሉት ወደ ስራ ይቀይሩታል። ምንም በሉት በቃ ወርክ ማኒ ኢዝ ኪንግ ፎር እንትን ጉራጌን ፒውፕል። ጉራጌ ፒውፕል የሚያምነው በስራ ነው። ስለዚህ ሰርቶ ደግሞ መከፈል ይፈልጋል። ዝም ብለህ ጂም ገብታ ብረት ብታስነሳው ያንን እንዴት ወደ መኒ እንደሚቀይር ነው የሚያስበው። ስለዚህ እኔ ባይዘዌ ጂምን በጣም ነው የሚደግፈው። ጂም የሚሰራ ሰው ይመቻል። በተለይ ወንዶች ጂም ስሩ፣ እግዚአብሔር አይምሯችሁ ስሩ። ደስ ነው የሚለው ስፖርት ጂም መስራት ምናምን በጣም ፈታ ያለ ነገር ነው። ሪል ማለት ነው የምልህ። ቀልዱን ምናምን ተውጡና ጂም በጣም ጸዴ ነገር ነው። ግን ደግሞ ጉራጌዎች ጉራጌ ጓደኛ ያላችሁ ሰዎች ሜንሽን አድርጉ። ሌትስ ጎ ወደ ኔክስት ቪዲዮ። ስማ ሀብታም ልጅ ነኝ ብለህ ክረሽን ሸውደሃት ከዛ እነሱ ሰፈር ቁራሌው እያልክ ስትገናኙ ምንድን ነው የምትጠብቁት? እንደዚህ ምንድን ነው አሁን? እሺ እንዴ አሁን ይሄ ባላየውሽም የሚፈታ ነገር ነው? ጀስት ዝም ብለህ የምትፈታ ነገር ነው? ቆይ ማለት ምን አይነት ገጠመኝ ቢሆን ነው እንደዚህ አይነት ገጠመኝ? በይዘው እንደዚህ አይነት ገጠመኝ ዝብርቅርቅ ያለ ገጠመኝ ብለነዋል። ዝብርቅርቅ ያለ ገጠመኝ የሆነ ከኋላ የሆነ ነገር መጥቶ እንደዚህ የተነከተ ነው የሚመስል የለም። ሳታየው ማታ አጋማን ብለሽ ወደ ቤትሽ እየሄድሽ ከጀርባ መጥቶ እንደዚህ የመታህ ራሱ እንደዚህ አይሰማም እንዴ? ዓለም ነው እኮ የሚዞር ገብቷል። ሰከታታ በቴክስት እያወራ ነው እኔ እንዲህ ነኝ እያልክ ከዛ ቆራሌውን ይዘህ ጋማ ስትያዝ ምን ልታወራ ነው ያረዳለች? ምንድን ነው የምታወራው? እኔ ብሆን እንደኔ ቢሆን ይሄ ነገር ቢያጋጥመኝ ምን ላደርግ እንደምችል ልንገራችሁ። ይሄ ነገር ቢያጋጥመኝ ጀስት ይቺው ራሴ ገለሽን ሸውጃት ምናምን የሀብታም ልጅ ነኝ እንደዚህ ቀውጨው ከዛ ቁራሌው እያልኩ ሰፈሯ ብገኝ ማለት ነው ምን ልል እንደምችል ልንገራችሁ። ቀጥታ እኩል ነው የምሆነው። ከዛ መደንገጡ አለ፣ ጀስት ደነግጣለሁ፣ ግን ቀጥታ ወደ መፍትሄ ነው የሚሄደው። ምንድነው ስትባል ያው ኤክስፔሪየንስ ላድርገው ብዬ ነው እምላት ይመስለኛል። ማለት እስኪ ኤክስፔሪየንስ ላድርገው ምን አይነት ስሜት አለው ቁራሌው መሆን። እንደዚህ አይነት ቦታ የሚውሉ ሰዎች
ምን አይነት ስሜት እንዳለ ኤክስፔሪየንስ ላድርገው ብዬ ነው ምናምን ብዬ የምሰክስ ይመስለኛል። ድጋሚ መጀመሪያም አልሰክስ፣ ግን እኔ ብሆን እንደዚህ ነው ማድረገው የሚመስለኝ። እናንተ ምን ልታረጉ እንደምትችሉ በኮሜንት አሳውቁን። አይችን ደግሞ በጭራሽ የማትገመት ሰው ሁን። ፖሊስ ሲያባረርህ ዙረህ አባረሩ። አያውቁም ብለህ ሞክረው፣ እስኪ ሞክረውና ከዛ መጀመሪያ ልምድ ካንተ እንውሰድ። ያማል እንዴ! ምን አይነት ፍጥረት ምን አይነት እንትን ነው እየፈጠርን ያለው ነው ያራጋቢ እንዴ! የበረዴት ነው ፖሊስ እያባረረ አትዙር የምታባረረው። ፖሊስ ይሮጥልሃል። እሺ ብራዘሪ መመታት አምሮሽ ነው መሞት አምሮሽ ከሆነ እንደዚህ ነው እንጂ እማትገመት ልገመት 10 ጊዜ ልገመት በሰው አይገርምም። ዙሬ ነበር አረ ጀስት ግን እንደዚህ ስራችሁ እንትን እንጂ አይደለም። እኔ አቆስጣና ብራዘር አም ኪንግ ግን ምን መሰለሽ የሚሆንና የማይሆን ነገር አለ። አያውቁም ብለህ ዝም ብዬ አልገባም እንትን ብዬ ገብቷል። የሚሆንና የማይሆን ነገር አለ። ለዛ ነው ይሄን ነገር እንዳትሞክሩት፣ እኔ እንዳትሞክሩት፣ ሪድ እንዳትገምቱ፣ እንዳትሞክሩት። እሺ እቺ ትሻላለች ከአንዱ ጋር ተጣልታ ከዛ በቦክስ ስትባጥ ባይና ተጫውቶብን ከዛ የደማሽ ወደ ስትይ ምን ሆነሽ ነው ሲሉ ይሄ ሁሉ እኮ በገላጋይ እንዝላልነን ነው። አንዳንድ ገላጋዮች ግን ይቆሙና ማለት ነው አንተ እኮ ፋይት የጀመርከው ጀስት ወይ ሙቱ ይቷላ ገላጋይ ወይ ሙቱ ከመሀላችሁ ሙቱ ሙሉ ከወጣችሁ የፈራው ፈርቶ ጀስት ግጥሚያው ራሱ አይጀመርም። ገላጋይ ከሌለ እሱ ከቆመ ነው የሚጀምረው። በቃ ከዛ ዝም ሲልህ የሚሰማህ ስሜት የክደት ስሜት አስበው ያራዳልት ይሰጥሽ ከዛ ገላጋዩ ጀስት ይዝራዳል ማለት ነው። የ11 ሰዓቱ ተጀምሯል እያለ ኧረ ጀስት ከባችሉ ሰው ጋር ግን ገላጋይን አምናችሁ አትፋይቶሽ እረፉ። ኔክስት ቪዲዮ ሌትስ ጎ። ገረጉድ ሰሙ ደግሞ ጀለስ ከቤተ ክርስቲያን ካዝና ብር ሲያወጣ ይዘውት ከዛ በኋላ ምን አገባችሁ ከአባቴ ቤት የፈለግኩትን ባረግ እያለ ሲከራከር ስታል ስሙ ከሆነ ያለው ግን እኔ አላልኩም። ጀስት እምልህ ጀስት ምን መሰለህ አሁን ይህን ነገር ማለት ነው እኔ እንጃ ብቻ ኮሜንት አሳውቁኝ። ግን ሲመስለኝ ነው ትንሽ ሲመስለኝ እሱም ከሆነታ ግን ትንሽ ሲመስለኝ ነው። እሺ ደግሞ ሌላ ቀውጢ እንዳታረጉት ሲመስለኝ ነው። እረፉ። ኔክስት ቪዲዮ ሌትስ ጎ። ነገር እኔ ብዙ ጊዜ አጋጥሞኛል። ስሙት። አስኮርጅሃለሁ ብሎኝ ፈተና ገብተን ከዛ እሱ ጨርሶ ወጣ፣ እኔ ቁጭ እንዳልኩኝ አንድ መልስ ሳይነግረኝ ማለት ነው። አባይ ለሰዶ ባፍቀድማል አምኖ በከዳት እንዴት ያለው በደንብ ነው የሚያጋጥሙት። አንዳንድ አሉ የሆኑ እንደዚህ አቋም የሆኑ ልጆች አሉ። አንደን ምናምን ይሏል። ከዛ ታፍ ትላለህ። ከእነሱ ጋር ጎበዝ ናቸው ጓደኛሉ ምናምን ብለህ ከዛ ጓደኛችሁ ትሆናለህ። ከዛ የሆነ ታይም ፈተና አይዞህ ምናምን ይላል፣ ትገባለህ። ከዛ አንተ እየጠበቅኩ ነው። ልጁ ከምን ፍጥነት ጥሎ ይወጣል፣ ሰርቶ ይወጣል ማለት ነው። አንተን አጋብቶ እንደዚህ አይነት ጀለሶችን ቆይ ምንድን ማድረግ ነው የሚሻለው? ገብቷል የሚሰማ ስሜት እኔ የፈጠረ በቃ ሞልቾን ሞቶ የፈጠረ አድርጊ እወጣለሁ። ምንም የሚያቆየኝ ነገር የለም። ምንም የምቆየው ነገር የለም። ጀስት አድርጌው እወጣለሁ። ጀስት ግን አንብቡሽ ያላልኩት ሰብስክራይብ አድርጉ። ሌትስ ጎ። ቀልድ ከቀጭኑ ጀለስ ጋር ቁጭ ብለን ስልኩ ቫይብሬት ሲያደርግ ሱሩ ይወጣ። እስኪ የት እንሂድኛ እኮ ቀጭኖች እኮ ምንድን ነው ምን ነው በረታ ቀጭን ላይ። እኔ ግን ቆይ እዚህ ቲክቶክ መንደር ላይ ማለት ነው ቀጭኖች ምናምን ዩቲዩብ ምናምን መንደር ላይ ማለት ነው ቀጭኖች አታችሁ ነው እንዴ ለወፍራሞች የሚባል ነገር ዝም የምትሏቸው እንደዚህ እስኪሉ ድረስ አታችሁ ነው ወይ ነው? ቀጣይ ቪዲዮ ላይ እፈልጋለሁ እነሱን ቁጭ ምናምን የምናደርግበት ወፍራሞችን በተለይ ጀስት እኛ ወፍራም ብሎ የሚያስቡ ሰዎች ቀጭን ሰው ላይ ሙድ የሚይዙ ሰዎችን ቀጣይ ነው የምናደርጋቸው። ቀጣይ ጻዴ ቢታብ ላይ ሜንሽን አድርጉኝ በተለይ ስለ ወፍራሞች ነው። ይቀልዳሉ እንዴ? ሀብታም ሰውን አየዋለሁ ብለህ የቀረጽከው ያ ከፍና ዝቅ ያለ ቪዲዮ
አሁን ካለበት የተሻለ ቢሆንስ? ጀስት አልዋሻችሁም። እኔ አለኝ ጸዴ ቪዲዮ ጀስት ይሄኛው ላይ ሲቀየር አይዋለሁ ብዬ የቀረጽኳቸው ጸዴ ቪዲዮዎች አሉ። ጀስት አሉ። ግን ደግሞ እግዚአብሔር ይመስገን አሁን ከአሁኑ ላይ ማለት የአሁኑ ይሻላል ከቀረጽኳቸው ቪዲዮዎች ማለት ነው አሁን ያለበት ጀስት። ስለዚህ እኔን አይመለከተኝም። የሚመለከታችሁ ከታች እኔን አይመለከተኝም። ያረዳል የገጠር ልጅ ማለት ነው። በፒካፕ ላይ ላስምጣት ብለን ፀሐይ ነሽ እንዴ ስትላት የገጠር ልጅ ማለት ነው። በፒካፕ ላይ ልታሰምጥ ፈልገ ከዛ ፀሐይ ነሽ እንዴ ስትላት ኧረ እኔ ደማቁ ነኝ ተደጋግሞ ምን ትላለህ መሰለህ እኩል ጀንነትና ደመቁ በቃ ደመቁ እያልክ ነው ያለ ፒካፕ ላይ አላውቅም ፒካፕ ላይ አላውቅም። ግን ለደመቁ የሚሆን ፒካፕ ላይ ካላችሁ ሜንሽን አድርጉኝ ወይም በኮሜንት አሳውቁኝ። የሀብታም ትምህርት ቤት በእርዳታ ገብተህ ጭብጦና በሶ ስታወጣ ተማሪዎች ቲቸር ቦምብ እያሉ ሲሮጡ ምን ይሰማል ነው? እኔ ቢሆን እዚህ ቦታ ላይ ብሆን ማለት ነው ልክ በዳታ ጭብጦና በሶ ሲሮጡ ቦምብ ምናምን ብለው የሚሮጡ ከሆነ ማለት ነው የሚሮጡ ከሆነ አንድ ጥያቄ አለ። ሲጀመር የሀብታም ልጅ ቦምብ ያውቃል? ቦምብ ያውቃል? ካወቁ ነገሩ ሳሰክሱ ያውቃሉ ወይ? በኮሜንት አሳውቁኝ። ሌትስ ጎ ኔክስት ቪዲዮ። ደብሮኛል፣ ይሄ ቪዲዮ ግን ደብሮኛል። በዚህን ያልክ ሞራል ላይ እንትን አትበሉሽ። ይረው ደብሮኝ ነው የምሰራው። ጀነስ ኢሉሚናቲ ተመዝግቦ 1 ሚሊዮን ሰጥተውት ባጃጅ ገዝቶ ባጃጁ ላይ የገብርኤል ስጦታ ብሎ ሲጽፍበት ስታይ እንደዛ ይሆናል። በላት እንደዛ ይሆናል። ባይዘዊ ይሄ ነገር ማለት ነው እንደዚህ ሊሙና ምናምን ላይሆን ይችላል። ግን አብዛኛው ሰው እንደዚህ መኪኖች ምናምን ባልሆነ መንገድ ገብቶ ባልሆነ ነገር ውስጥ ገብቶ ይገዛል። ግን ሲለጥፍስ የሚለጥፋቸው ጽሁፎች አይታችሁ የእንትና ስጦታ ምናምን አይመጣውም። እግዚአብሔር እንዳይጋጭባችሁ ለራሳችሁ ነው። ጀስት ለምታችሁ ምናምን ከሆነ ያመጣችሁት እና የሰራችሁት ሪል ነው። በቃ ትችላላችሁ እንደዛ ማለት ነው። ግን አይሆንማ። አብዛኞቻችሁ አይሆንም። እንግባባለን፣ እንተዋወቃለን። አይሆንም። ባይዘው እኔ የምፈቅደው እንደዚህ አይነት ነገር እንዲለጥፉ እንደ ራሴ ነው። እሺ እኔ አስተያየት የምሰጠው በራሴ ነው። ባይዘው ማንንም ወክዬ አይደለም። እና ሎተሪ ወይም የሆነ እድል የደረሳቸው ሰዎች ቢጽፉ ምናምን እድል ስለሆነ ጀስት የእንትና ስጦታ ቢል ኖርማል ነው። ግን ባልሆነ መንገድ የመጣ ነገር ገዝተህ ከዛ እንትና ስጦታ አይመጣውም። እንደኔ ሀሳብ ነው። እሺ ያረዳል። ደመስሞ ሳክስ የሚያበዛው ጀለስን ሲሆን ገብቶ ከዛ አንተን ሲያገኝ ሰው ለማግኘት ነው እንጂ እኮ የመጣሁት ገነት ነበርኩ ሲል ባይዘው አይ ሪል ሳክስ አይመቸኝም። ጭራሽ ነው የማይመቸኝ። ሳክስ አይመቸኝም። ግን ሳክሳም ሰዎች ይገርሙኛል። እግዚአብሔርን ሳክስ የሚጀምረው እንዴት መሰላችሁ? መጀመሪያ አዘፈርስት የሆነች ሳክስ ትናገራለህ። ያቺ ሳክስ እንዳትነቃብህ ሌላ ትደግማለህ። ይሄኛው እንዳይነቃብህ ሌላ ትደግማለህ። ሌላ እያልክ የመጨረሻ ሳክሳሙን ራስን ታገኘዋለህ። አለቀ። አንድም እውነት ሳታወራ የመጨረሻ ሳክሳሙን ራስን ታገኘዋለህ። ለምን ስትለኝ አንዱን ለመሸፈን ነው ሌላው እንትን የሚለው። ጀስት ግን ሰው ገብቶታል። አሁን የማይመስል ውሸት ነው። ገብቷል። ሲሆን መጥተህ ሰው ላገኝ ምናምን ብትለኝ ሳክሳም እንደሆንክ በደንብ ስለማቅ ሳቂ ምናምን በቃ ፈተናው ምልብት በምታወራው ነገር ጀስት ደስ ነው የሚለኝ። እኔ ግን ሳክስ አልወድም። እሺ አይችል ጨብዘህ ማታ ወደ ቤት እየሄድክ መንገድ ላይ ፋዘርን ስታገኘው ከዛ አንተ ሰውዬ ፊት አዲስ አልሆነብኝም ከዚህ በፊት አውቃለሁ እንዲህ ስትለው ባይዘዌ ማለት ነው። ይሄ ነገር እኔ ፋዘር ላይ አይሞከርም ሳይሆን እኔ ፐርሰናሊቲ እንደዛ አይደለም። እሺ ግን እኔ ብሆን ከዛ ተመልሼ ወደ ቤት ማለት ቆይ ተመልሼ ወደ ቤት አልሄድም እንዴ ግዙ አለ ፊት አዲስ አልሆነብኝም አብረኝ ተምራል ምናምን ብዬው ፋዘሪ አይመረኝም። እሱ የሚጠብቀኝ ማለት ነው እንደዚህ ይዞ ምናምን ገና ቤት ሲገባ አጅር መጣ
እሺ ማንም እንዳይገባ ይላል። ከዛ ልክ ነው ሲጀመር ልክ ነው። አረ አድቡ እግዚአብሔርን እንደ እንትን አትወልሹ። ብዙ አይጠቅምም እንደዚህ መጨበስ ምናምን አይጠቅምም፣ ይጎዳል። እኔ ግን ፐርሰናሊቲን ከእንደዚህ አይነት ነገር የጸዳ ስለሆነ ባክግራውንዴ ምንም ነገር የለም። እኔ ከጀርባዬ ጀስት ምንም ነገር የለም። እግዚአብሔር እንደዚህ ምናምን አልወድምም፣ አልፈልግምም፣ አይመጣውም። ለእናንተም አይጠቅማችሁ ብዬ ነው የማስበው። ግን እንደዚህ ቀለል ያሉ ፋዘሮች ከልጃቸው ጋር መጫወት የሚወዱ የሆነ ፈታማ ያሉ ያስለመዷችሁ ሰዎች እንደዛ ከሆኑ ልክ ፋዘር እንደ ቀልድ ሊያየው ይችላል። ፋዘር ሃርድ ከሆነ ግን ይሄ ነገር አይመጣውም ብዬ ነው የማስበው። ረፍ ይቅርብህ። ሌትስ ጎ ወደ ኔክስት ቪዲዮ ያረዳል። ሰሙ ጥቁሩን ጀለሲን መኪና ገጭቶት ከዛ የገጨውን ሰውዬ ለምን ገጨው ሲባል ጥላ መስሎኝ ነው ምናምን ሲል መሰላችሁ። አስፋልት ስትሻገሩ ፕሊዝ ፍሌሽ ላይት ፊታችሁ ላይ አብሩ። እሺ ስልካችሁን ፊታችሁ ላይ አብሩ። እኔ ለራሳችሁ ነው እንዳትገጩ ሙድ ምናምን እያያዝኩ አይደለም፣ ግን ላይት ያዙ። እሺ ላይት እናንተ ግዴታ ነው። መንገድ ላይ ወጥሽ ልታጁ ሲያድሽ ያረዳል። በተለይ በጨለማ ጭራሽ እንዳትሄዱ። እሺ መንፈስ ነው የምትመስሉ። አይቺን ደግሞ ሱስ ለሆንባት ብለህ ሁልጊዜ ጠዋት 12 ሰዓት ከ30 ላይ ስልክ የምደውልላልኝ ማለት ነው። ስልክህን አላርም ብላ ሴቭ አድርገው ብታረገው ምናምን ነገር ነው። ወደ በዚህ ማለት ነው። ልክ በቃ ሱስ ነው መሆኑ ምናምን ብዬ 12 ሰዓት ከ30 ሁልጊዜ ብደውል ለልጅቱ ሁልጊዜ እየደወልኩ ከዛ የሆነ ታይም ላይ ስልኳን ሳይ አላርም ብላ ሴቭ እንዳረገችኝ ካወቅኩኝ ጭራሽ ልጅቱ ስራ ካላት ልክ ለስራዋ እንደሆነ የምትጠቀምብኝ ልክ ስልኩ ሲጠራ ከሆነ የምትነሳው ጀስት ካልጠራ አትነሳም ማለት ነው። ምን አደርግላለሁ መሰለህ እንዳልነቃ ሆነልህና ማለት ነው 12 ሰዓት ከ30 ሳልደውል እቀራለሁ ማለት ከዛ 3 ሰዓት ምናምን ትሄዳለች። ከስራ ትባረራለች ነው ማለት ገብቶሃል? ከስራ ነው ማባረራት። እንደዚህ ነው ማድረግ ያለብን። ሁሉም ሆነ ያለብን ወዲሁ ተበሳጭተህ ምናምን እንዴት አላርማሮች ምናምን ብለን አይ ገብቶሃል? መመለስ አለብን። ምንድነው የምታረገው? ሳትደውልላት ትቀራለህ። ከዛ ስራ ትባረራለች። ኔክስት ዴይ ትደውልላታለህ፣ ቀጣይም ትደውልላታለህ፣ ቀጣይም ታስለምዳትና ድጋሚ ደግሞ በመጀመሪያው ቀን ካልተባረረች ነው እንግዲህ ማስጠንቀቂያ ምናምን ከተሰጣ ድጋሚ ጸጥ ትላለህ እስክትባረር ድረስ። ከዛ እንትን ይችላል። ከዛ በኋላ አታወራም። ዘቃቸው ምን እንደዚህ አይነት ሰዎች ጀማ አይመጣው ማለት ነው። ግን እንደዚህ አይነት ሲስተም ተጠቀሙሽ። ይሄ እንደኔ ሐሳብ ነው፣ እንደኔ ነው። እና ፋሚሊዎቻችን የዛሬው ቪዲዮአችን ይሄንን ይመስል ነበረ። ጀስት ፈታ ዘና እንዳላችሁበት ተስፋ አደርጋለሁ። ፈታ ዘና ብላችኋል። ፈታ ዘና ያደሱ ደግሞ ሰብስክራይብ እና ላይክ ያደርጋል። በኮሜንት ደግሞ ሜንሽን አድርጉ። አዳዲስ ቪዲዮዎች በየሁለት ቀኑ ቪዲዮ ፖስት አደርግላችኋለሁ። በየሁለት ቀኑ ጸዴ ቪዲዮዎች ፖስት አደርግላችኋለሁ። ያረዳ ልጆች እንዳይደብራችሁ ዘና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ። ደግሞ ይሄ እግዚአብሔር ነው የምላችሁ ይሄን ቪዲዮ አሪፍ ታምፕሌን ሰርቼ ነው እንደ አፕሎድ ማድረገው። አሪፍ ታምፕሌን ሰርቼ ነው እና ይሄ ቪዲዮ ቢያንስ 300 እና 400 ዩቲዩብ ቪው ጠብቃለሁ። ዩቲዩብ ቪው ማለት ቃል ነው እግዚአብሔር ካልሆነ ሌላ ዩቲዩብ ቻናል እንደምከፍት እንድታውቁት። ሌላ ዩቲዩብ ቻናል የመጨረሻ ነው። ይሄ ማስጠንቀቂያ ማለት ነው። የመጨረሻ ነው። በእርግጠኝነት ቪው እንደሚያገኝ እርግጠኛ ነኝ። በእርግጠኝነት ማለት ነው። እርግጠኛ ሆኜ ነው የምነግራችሁ። ኤዲቲንግን አሻሽያለሁ፣ ሁሉን ነገር አሻሽያለሁ። ጀስት ከዚህ በፊት ስናነባቸው የነበሩት ቴክስቶች እንትኖች ያው ጀስት አሉ አይደለ? ገብታችሁ ማየት ትችላላችሁ። ከዚህ በፊት ሰራ የነበረውን ቪዲዮ ምናምን የምናነባቸውን ቴክስቶች አሁን ጀስት እናንተን በደንብ ዘና ሊያደርግ የሚችል በፖብ መጥቻለሁ። ጀስት ቢኮዝ እናንተ ዘና እንድትሉ ነው። ዩቲዩብ እየሰራው ያሉት ቪዲዮ የምሰራው ሪል እናንተን ፈታ እንድትሉ ነው። ገብቷችኋል? እናንተም ገብታችሁ በቃ ተመችቷችሁ እንድታዩ ነው ሪል። ስለዚህ ቪዲዮ ከተመቻችሁ ጀስት እንትን አስቀምጡ፣ ኮሜንት ላይ ራይት አድርጉ። አትዝጋው፣ በዚሁ ቀጥል በሉ። በዚሁ እንድቀጥል የምትፈልጉ ከሆነ ማለት በዚሁ ቀጥል በሉ። ጀስት ካልተመቻችሁ ግን ማለት ነው ሌላ ፋሚሊ ነው እንትን ብለው ሌላ ፋሚሊ ሪል ነው የምላችሁ። እግዚአብሔር በጣም አዝግ ነው። 3 ወር 2 ወር እየሆነ ነው ምንም እንትን ግን ጀስት ይችን ሳምንት ነው መስራት የጀመርኩት እንትን ኮንሲስታንሲ ሁኜ ከሰራሁኝ 3 ቪዲዮ ነው በየ2 ቀኑ። ኮንሲስታንሲ አልነበርኩም ሪል በራሴም ችግር ስላለ ማለት ነው።
እኔ በዩቲዩብ ብቻ አልፈርድም። ጀስት እኔም ኮንሲስተንሲ ያደረገው ሪል ቪዲዮ ስለቅ አልነበረም። የሆነ ሰዓት ትቼው ነበር። ለዛ መሰለኝ ያዛገኝ ዩቲዩብ ራሱ እኮ ይሄ ነገር እኮ የማይቀጥል ከሆነ ጀስት እኔ ከዚህ በኋላ ኮንሲስተንሲ ነኝ። መስራት ስለምፈልግ መስራት ስለምችል ግዴታም ስለሆነ ክረምቱን በሉት ምንም በሉት ቪዲዮ በደንብ ነው አፕሎድ ማድረገው። ራሴን ቻሌንጅ አደርገዋለሁ። ሪል ነው የምላችሁ። እናንተ ወደዳችሁን አልወደዳችሁም ራሴን ቻሌንጅ አደርገዋለሁ። ይችን 2 ወር ጀስት ኮንሲስተንሲ ሆኜ ቪዲዮ አፕሎድ አደርጋለሁ እና ይሄ 2 ወር ዝም ብሎ ከሚባክን ማለት ነው ኮሜንት ላይ ጀስት በዚሁ ቀጥል በሉኝ። ካልሆነ ሌላ ዩቲዩብ ቻናል ከፍቼ በዛ መፖሰት ልጀምር። ባይዘወኝ አላቆምም። እሺ ዩቲዩብ መስራት አላቆምም። ሪል መቼም ነው ማላቆሙ ነገር ነው። ቢኮዝ ፋሽንም ነው የምወደውም ስራ ስለሆነ ነው አላቆሙም። ጀስት ምንም ማለችው ስለማይቆም ማለት ነው። ስለዚህ ባላችሁ አቅም ባላችሁ በምችሉት ነገር ሁሉ ኮፒ ሊንክ አድርጉ፣ አግዙ፣ ኮሜንት አስቀምጡ፣ ሰብስክራይብ አድርጉ። ኮንቴንቱ ካልተመቻችሁ እንኳን ኮንቴንት ቀይር ማለት ስልጣን አላችሁ ነው፣ ስልጣን አላችሁ ማይ ፋሚሊ። ስለዚህ እንደዛ አድርጉ። ከ2 ቀን በኋላ ደግሞ አዲስ ቪዲዮ አፕሎድ አደርግላችኋለሁ። እንደዚሁ ጸዴ ያበደ ቪዲዮ አፕሎድ አደርጋለሁ። ታምፕሌኑን አትጠብቁትም። እሺ ለኔም ገና ሐሳብ እየሆነብኝ ነው ምን አይነት ታምፕሌን እንደምሰራላችሁ ማለት ነው። ብቻ ግን ያበደ ታምፕሌን ጠብቁ። ሪል ታምፕሌን እግዚአብሔር እንጃ ብቻ ሳስበው የሚሆን አይመስለኝም፣ ግን ከሆነ ታዩታላችሁ። ታምፕሌኑ ጸዴ ታምፕሌን እንሰራለን ለዩቲዩብ ቪዲዮአችን። ስለዚህ ሰብስክራይብ ማድረግ እንዳረሱ። ቲክቶክ ቻናል ቲክቶክ አለኝ ግን ገና ሊንኩን አላስቀምጥኩላችሁም። ቲክቶክ እሺ በቃ ወዳችኋለሁ። ሰላም ሁኑ። ሃቭ ኤ ናይስ ዴይ። ሌትስ ጎ